ጃፓን በባህል በታሪክና በቴክኖሎጂ መካከል ያለውን ሚዛን የጠበቀች እጅግ አስደናቂና ረቂቅ ሀገር ናት። በ2026 ይህች የመውጫ ፀሐይ ምድር ላንድ ኦፍ ዘ ራይዚንግ ሰን ጥንታዊ ስርዓቶችን ከወደፊት የፈጠራ ስራዎች ጋር በማጣመር ለዓለም ምሳሌ መሆኗን ቀጥላለች። የጃፓን ማንነት የሚገነባው ካለፈው ታሪኳ ሳይነጠል ወደፊት በመጓዝ ላይ ባለው ጥንካሬዋ ነው። ጃፓን ከ14000 በላይ ደሴቶች ያሏት አርክፔላጎ ስትሆን ዋናዋ የመሬት ክፍል ግን በአራት ትላልቅ ደሴቶች ሆካይዶ፣ ሆንሹ፣ ሺኮኩና ኪዮሹ የተከፈለ ነው። የሀገሪቱ መልክዓ ምድር አቀማመጥ እጅግ ፈታኝና ተራራማ ነው። ወደ 70% የሚሆነው የመሬት ክፍል በደን የተሸፈነ ተራሮች በመሆናቸው አብዛኛው የህዝብ ብዛት በባህር ዳርቻዎች ላይ የሚገኙ ጠባብ ሜዳዎች ላይ እንዲከማች አድርጎታል። ይህ ተፈጥሯዊ ሁኔታ ጃፓኖች መሬትን በከፍተኛ ጥንቃቄና ቁጠባ እንዲጠቀሙ አስተምሯቸዋል። ዝነኛው ፉጂ ተራራ ማውንት ፉጂ የሀገሪቱ ትልቅ ምልክትና መንፈሳዊ ተምሳሌት ነው። ጃፓን አራት ትልቅ ወቅቶች ያሏት ሲሆን በተለይ በጸደይ ወቅት የሚፈነዳው የቼሪ ብሎሰም ኦር ሳኩራ አበባና በበልግ ወቅት የሚታየው ቀይ ቅጠል ኦር ኮዮ በዓለም ዙሪያ የሚገኙ በሚሊዮን የሚቆጠሩ ቱሪስቶችን ይስባል። የጃፓን ታሪክ ራስን ከመለየት ወደ ፈጣን የኢንዱስትሪ ለውጥ የመጣ አስደናቂ ጉዞ ነው። ለዘመናት ጃፓን በሳሙራይ ተዋጊዎችና በሾጋን ወታደራዊ መሪዎች ትተዳደር ነበር። በኤዶ ዘመን ኦር በኤዶ ፔሪየድ ሀገሪቱ ከውጪው ዓለም ተለይታ ለ250 ዓመታት ያህል በመቆየቷ የራሷን ልዩ ጥልቅ ባህል ለማዳበር ችላለች። ሆኖም በ19ኛው ክፍለ ዘመን መጨረሻ ላይ የተካሄደው የሜጂ ለውጥ ኦር ሜጂ ሪስቶሬሽን ሀገሪቱን በአጭር ጊዜ ውስጥ ወደ ዘመናዊ የኢንዱስትሪ ኃይልነት ቀይሯታል። ከሁለተኛው የዓለም ጦርነት ውድመት በኋላ ጃፓን የኢኮኖሚ ተአምር በማስመዝገብ በዓለም ላይ ካሉ ታላላቅ የኢኮኖሚ ኃይሎች አንዷ ለመሆን በቅታለች። እንደ ቶዮታ፣ ሶኒ እና ፓናሶኒክ ያሉ ኩባንያዎች የዚህ የጽናትና የፈጠራ ስራ ውጤቶች ናቸው። በጃፓን ባህል ውስጥ ትልቁ ዋጋ የሚሰጠው ለዋ ወይም ለስምምነት ሃርመኒ ነው። ይህም በሰዎች ግንኙነት፣ በስራ ቦታና በአኗኗር ዘይቤ ውስጥ በግልጽ ይታያል። አብዛኛው ጃፓናዊ የሺንቶ እና የቡዲዝም እምነቶች አጣምሮ ይከተላል። ይህም ለተፈጥሮ ትልቅ አክብሮት እንዲኖራቸው አድርጓቸዋል። ጃፓን በዓለም አቀፍ ደረጃ በአኒሚ፣ በማንጋ እና በቪዲዮ ጌሞች ከፍተኛ ተጽዕኖ የምታሳድር ሲሆን በተመሳሳይ ጊዜ እንደ ካሊግራፊ፣ የሻይ ስነ ስርዓት እና የኢኬባና የአበባ ዝግጅት ያሉ ጥንታዊ ጥበቦች በኩራት ትጠብቃለች። በ2026 ቶኪዮ አሁንም የዓለም የፋሽን የምግብና የከፍተኛ ቴክኖሎጂ ማዕከል ሆና ቀጥላለች። በአሁኑ ጊዜ ጃፓን ከሚገጥሟት ትልልቅ ፈተናዎች አንዱ የህዝብ ቁጥር መቀነስና የእድሜ ባለጸጎች ቁጥር መጨመር ነው። ከህዝቡ 30% በላይ የሚሆነው እድሜው ከ65 በላይ በመሆኑ ሀገሪቱ ለሰው ኃይል እጥረት መፍትሄ የሚሆኑ የላቁ ቴክኖሎጂዎችን እያዘጋጀች ነው። ይህንን ለማካካስ በሰው ሰራሽ አስተውሎ ወይም በኤአይ በራስ ገዝ ተሽከርካሪዎችና በሮቦቲክ ላይ ከፍተኛ ኢንቨስትመንት እያደረገች ትገኛለች። የቱሪዝም ዘርፍም በከፍተኛ ሁኔታ እያደገ ሲሆን በአመት ከ36 ሚሊዮን በላይ ጎብኚዎች ታስተናግዳለች። በተጨማሪም ጃፓን እስከ 2030 የአየር ንብረት ለውጥን ለመከላከል ወደ ታዳሽ ኃይል በተለይም ወደ ሃይድሮጂንና የባህር ላይ ንፋስ ኃይል በከፍተኛ ሁኔታ እየተሸጋገረች ነው። ጃፓንን ለመጎብኘት በጣም ምቹና ንጹህ ደህንነቷ የተጠበቀ ሀገር ናት። ቶኪዮ እጅግ ዘመናዊ የሆኑ የባቡር መስመሮች፣ በሺዎች የሚቆጠሩ የምግብ ቤቶችና ሰማይ ጠቀስ ህንጻዎች ያሉባት ከተማ ስትሆን ኪዮቶ ደግሞ በሺዎች የሚቆጠሩ ጥንታዊ ቤተ መቅደሶች የሚገኙባት የታሪክ ማዕከል ናት። በሰዓት ከ300 ኪሎ ሜትር በላይ የሚጓዘው ፈጣን ባቡር ኦር ሺካንሴን የጃፓን የቴክኖሎጂ የበላይነትና የሰዓት አክባሪነት ትልቅ ማሳያ ነው። ጃፓን የጥንት ታሪኳንና እሴቶችን ሳታጠፋ የወደፊትን ዘመናዊ ዓለም መምራት እንደሚቻል ለዓለም የምታሳይ ልዩ ሀገር ናት።